ህይወት በምድር ላይ ወደድንም ጠላንም አስመሰልንም አላስመሰልንም ህይወት እንደሆነ ብርቱ ሰልፍ የሰው ህይወት በምድር ላይ ብርቱ ተጋድሎ አይደለምን? በክርስቶስ ኢየሱስ እግዚአብሔርን ለመምሰል የሚወዱ ስደት አለባቸው። አይነቱ ይለያይ እንጂ በምድር ላይ ህይወት ብርቱ ሰልፍ ነው። ሰው ደግሞ እኔም አንተንም ጨምሮ በኃይሉ ምን አይልም አይበረታም። ሰው ምን ይፈልጋል? መሃል ላይማ የሆነ መበርቻ ድልድይ ያስፈልጋል። ሰው በሰው ሊበረታ ይችላል። በሌላ ሰው ይበርታ እንዳትል ያ ሰው የራሱ በኃይሉ ብርቱ አይደለም። እንዴት ነው ግን የሚያበረታኝ ጌታ? የመልካም እድሎች ሁሉ ባለቤት እግዚአብሔር ነው። መምጣት ስለቻልን ስለነዳን የታክሲ ስለከፈልን ወይ እንደዛ እንደተሰበሰብን ስለማልቆጠር ነው። የእውነት ዛሬም ልጆች ተብለን በፊቱ መገኘት እንዲህ ባለ መንፈስ ውስጥ መገኘት መታደል ነውና ከራሳችሁ ካልቆጠራችሁት ፎር ግራንትድም ካልቆጠራችሁት እንደለመድነው አይነት ሳይሆን እውነት ነው አመሰግንሃለሁ የሚል ጭብጨባ ለጌታ ብናመጣ ስለተሰጠኝ እድል እኔም የቤተ ክርስቲያን መሪዎችን ጥብዬን እግዚአብሔር ያክብርልኝ ማለት ወዳለሁ። በጣም ደስ እየተሰኘው ነው የምመጣው። እግዚአብሔር ይባረክ። ዛሬ በእርግጥ በአንድ አቅጣጫ እንካፈላለን። በእርግጠኝነት ይሄ መልእክት የሚነካን ሰዎች አድሬስ የሚያደርገን ሰዎች እንደምንኖር በሙሉ እምነት እርግጠኛ ነኝ። ኢዮብ ምዕራፍ 7 ቁጥር 1 መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 እኔ በአዲሱ መደበኛ ትርጉም ነው ማነበው። እንዲህ ይላል፣ የሰው ህይወት በምድር ላይ ብርቱ ተጋድሎ አይደለምን? የቀድሞ ትርጉም አይ ቲንክ ብርቱ ሰልፍ። የሰው ህይወት በምድር ላይ ብርቱ ተጋድሎ አይደለምን? ዘመኑስ እንደምንደኛ ዘመን አይደለምን? ደግሜ ላንብብ። የሰው ህይወት በምድር ላይ ብርቱ ተጋድሎ አይደለምን? ዘመኑስ እንደምንደኛ ዘመን አይደለምን? ጌታ እንዲያስተምረን አጭር ጸሎት እናድርግና ልቀጥል። እንጸልይ ማለት ሁላችንም የእውነት እንጸልይ። ባሪያ ይሰማል በሚል መንፈስ በጣም ደስ የሚል ህልውና አለ በመካከላችን እና ባሪያ ይሰማል ተናገር። አንተ ስትናገር መሬት ላይ አይደለም የሚወድቀው ልብ ላይ ካረፈ ለውጥ አለው በሚል አንድ የማለዳ መርሃ ግብር ብቻ እንዳይሆንብን ተካፍለን እንዳንወጣ ሲገርም እንዳንል እኔ የምነግራችሁ ቃል ህይወትም መንፈስም ነው ብሎ ጌታ እንደነገረን ህይወትም መንፈስም ሆኖ እንዲነካል አንድ ደቂቃ ብቻ ልስጣችሁ። ያ ሃሌሉያ። ስምህ ለዘላለም ብሩክ ይሁን። እናመሰግንሃለን። ሁሉን ለአንተ አሳልፈን እንሰጣለን። አንተ በቃልህ ግልጽ አድርገህ ነግረህናል። ያለ እኔ ምንም ማድረግ አትችሉም ብለሃል። ጌታዬ ሆይ ህልውናህ እንደገና ይታወቀን። እግዚአብሔር የዘላለም አምላክ መገኘትህን የምንረዳበት አቅም አሁንም ይብዛልን። የትኛውም የጨለማው ኃይል ጉልበት በስም ስልጣን የተገለበጠ ይሁን። ካንተ ሐሳብ በላይ ከፍ ሊል የሚወድድ የሰው ሐሳብ የኔ የአሰባበክ መንገድ ለብቻው ቢሆን የዚህ ጉባኤ ያደማመጥ መንገድ ለብቻው ቢሆን ላይሰለጥን ይልቁን ቅዱሱ መንፈስህ ብቻ ይቆጣጠረን። እግዚአብሔር ሆይ መሻቱን ይፈጽም። ማለዳ ማለዳ ያነቃኛል ጆሮቼም እንደተማሩ ይሰማ ዘንድ ይከፍታል እንደሚል የእያንዳንዳችን እዝነ ልቦና ለቅዱስ ቃል እየተከፈተ ይሁን። የሰሙት ቃል ከሰሚዎች ጋር ተዋህዶ 30 60 100 አፈራላቸው ይሁንልን። ደግሞ ሁሉ በሆነ ጊዜ ክብር ተጠቅሎ ማደሪያህን ይሙላ። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። መቼም ስለ ኢዮብ አይደለም እንደዚህ ቁጭ ብለን የምናጠና የእግዚአብሔርን ቃል የምንማር በተለያየ መንገድ ቅዱስ ቃሉን የምንገልጥ የምናነብ ይቅርና አላፊ አግዳሚ አልፎ ሄያጅ ራሱ ኢዮብ ሲባል ክሊክ የሚያደርገው ነገር አለ። እንደው ምንም እንትን ያላለ ሰው እንኳን ዝም ብሎ እና የኢዮብ ትዕግስት አለኝ ሲል ሰምታችሁ አታውቁም? እና ኢዮብ በጣም ፋሚሊየር ነው። እኔ ብዙ ነገር ስለ መጽሐፈ ኢዮብ አላነሳም። ዝግጅቴም አይደለም የዛሬም ማስተላለፍበትም መልእክት ዓላማ አይደለም። ምዕራፍ 7 ላይ ነው። ግን በጥቅሉ ምንድነው መጽሐፈ ኢዮብ የሚነግረን? ኢዮብ የሚባል ሰው ዖፅ በምትባል ቦታ የሚኖር የተከበረ የተባለ ሀብት ያለው ከብቶቹ፣ እንስት አህዮቹ፣ ግመሎቹ በግልጽ የተቀመጡ 7 ወንዶች ልጆችና 3 ሴቶች ልጆች አሉት ተብሎ በግልጽ የተቀመጠ ደግሞ መጽሐፍ ቅዱስ እግዚአብሔርን የሚፈራ
ቅን ሰው እንደነበር የመሰከረለት ሰው ድንገት ሁሉን አጣ። ባጭሩ ለምን እንደመጣ አቅም ቆይ ግድ የለም ብሎም አይደለም። ድንገት በተቀመጠበት ወረኛ እየመጣ ይላል። ወዲያው ሁሉንም አጣ። እና ኢዮብ ወዲያው አልተቆጣም። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ግን በገላው ላይ ሲመጣ ነገር እየባሰ ሲመጣ አካሉ የሆነችው ራሱ ምን ቀረህ አንተ አሁን ኖረሃል እንዴ ሰድበህ ሙት እስከሚለው ሲመጣ በኋላም ጓደኞቹ መጥተው መጀመሪያ ላይ እንዲሁ ዝም ብሎ ሚኒስትሪ ኦፍ ፕሬዘንስ በሚባለው በመገኘት ብቻ ካጽናኑት በኋላ ንግግር ውስጥ ግን ሲገባ አፉን ከፍቶ ማለትም ጮክ ብሎ ተናገረ። ምን አለበት ባልተወለድኩ እስኪል ድረስ ለእናቴ ወንድ ልጅ ተወለደ የተባለ ከማፀን ስወጣ የተቀበሉኝ ክንዶች ምን ነው ባልተቀበሉኝ እስኪል ድረስ እያማረረ እግዚአብሔር ላይ ያለውን ምሬት ተናገረ። በቃ እኔ እኮ እግር ለሌለው እግር አይን ለሌለው አይን መንገዴ በቂቤ የታጠበ ነበር። ለምን ብዙ ዝርዝር ውስጥ አድርጓ እነሱም የሚነግሩት ነገር አለ። ምን አሁን አንተ እንትን ስጋ ለባሽ ሸክላ በፊቱ ጻድቅ ነኝ ብለህ ነው እንትን የምትለው? የሚጠቅሱለት ጥቅስ አለ። አሁንም ከእግዚአብሔር ጋር ተስማማ ሰላምም ይሆንልሃል ይሉታል። በመርህ ደረጃ ልክ ነው። ግን ምን ብለህ ለኢዮብ ትጠቅሰዋለህ? ምኑን ይስማማው ማለት በተለየ በሌላ ምክንያት አይደለም የመጣው። እመጣበታለሁ። በኋላ ግን አቃተው። ተናገረ። እሱም የሚለው በቃ እሺ እንደው ለምን እኔ ላይ ግን ኢዮብ 42 ቁጥር 1 ላይ እንዲህ ብሎ ነው የዘጋው። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ ይከለከል ዘንድ እንደማይቻል አወቅሁ። በእርግጥ መስማት በጆሮዬ ሰምቼ ነበር፣ ግን አሁን ዓይኔ አየችህ አለ። ይሄን የተወደደ ጉባኤ በአክብሮት ልጠይቅ። ኢዮብ ይሄን ሲናገር እግዚአብሔር አምላክ የጠፋበትን ነገር እጥፍ አድርጎ መልሶለታል? አልመለሰም። ገና ነው። እግዚአብሔር አምላክ መጥቶ አስረድቶታል። ምን ሀፕን እንዳደረገ ታውቃለህ? ኢዮብ በመላእክት መካከል ሲዞር ቆይቶ መጣ። ሰይጣን። በኋላ ሌላ ማንንም ሰው አልጠየቅኩም። ኢዮብን አየህ ብዬ ነበር የጠየቅኩት ስለምተማመንብህ። አይ ስለጠበቅከው ነው፣ የሆነ ነገር ቢጎድልበት ይሰድብሃል ሲል እንደዛ አይደለም የሚያመልከኝ ብዬ ነው ያየሁት። በኋላ ግን ይሄው አንተም አደረከው። በቃ ጎበዝ አለው አላለውም። ለምን እንደመጣበት ኤክስፕሌን ሳያደርግለት የጠፉበትን ነገር እጥፍ ሳይሰጠው፣ እጥፍ ራሱ እኮ ቢሰጠው መጀመሪያ ልጆች ሞተውበታል። ኢዮብ ግን ሁሉን ታደርግ ዘንድ ቻይ ነህ አለ። ሐሳብህ ይከለከል ዘንድ እንደማይቻል አወቅሁ አለ። ዋና መልእክት አይደለም፣ ነካ አድርጌ ልለፍ። በምን ምክንያት ነው ኢዮብ እንደዚህ የመለሰው ከተባለ እግዚአብሔር በመገኘቱ ሉዓላዊነቱን አሳየ። በቃ ሌላ ምንም ነገር ሳይሆን በተፈጥሮ አንጻር አድርጎ በመገኘቱ ሉዓላዊነቱን አሳየው። ነበርክ የበረዶ እናት ሲለው፣ እንትን የሚባለው ኮከብ ሲለው፣ ስለ ጉማሬ ሲነግረው ተሰረረ፣ ተሸነፈ። መልሱን ያገኘው የጎደለው ነገር ወይ በዙሪያው የከበበው ጥያቄው ነገር እጁ ሲሰጠው ሳይሆን እግዚአብሔር በሉዓላዊነቱ ሲገለጥለት። አሁን አንድ ነገር እኮ ባርኪያችሁ ላልፍ ነው። እግዚአብሔር የሚመልስ አምላክ ነው። እግዚአብሔር የሚያስረዳም አምላክ ነው። እግዚአብሔር የሚሰጥ አምላክ ነው። የሚመልስ አምላክ ነው። የሚያስተካክል። ይሄማ በሕይወታችንም በቅዱስ ቃሉም የሰማነው ነው። ግን ብዬ ልናገር፣ መልእክቴ ባይሆንም እየተንደረደርኩ ነው። ግን የግልግል ሁሉ ግልግል ለእያንዳንዱ ጥያቄ መልስ ማግኘት ሳይሆን በህልውና ውስጥ ሆኖ ለእግዚአብሔር ሉዓላዊነት መሸነፍ። እያንዳንዱ ተብራርቶ የሚያልቅ ባይሆን፣ እግዚአብሔር እኮ የሚያብራራ ነው። እግዚአብሔር እኮ የሚናገር ነው። እግዚአብሔር እኮ የሚያስረዳ ነው። ግን የሚለውን አስምሉልኝ፣ ባያስረዳም አንዳንዴ በህይወቴ የሚያልፉ ነገሮች ለምን ብዬ ተናግሬ ጀስቲፋይ ማድረግ የምችልበት ነገር አጥቼ እንኳን ብቆይ አንድ ነው ማምለጫ፣ አንድ ነው ግልግል፣ አንድ ነው ነፃነት፣ አንድ ነው ማረፊያ። በሉዓላዊነት ውስጥ መሸነፍ። በህልውና ውስጥ ሆነ ማንነቱን ስታይ ሌላው ነገር በሙሉ ምን ስለሚሆን ኢምንት ስለሚሆን ኢዮብ በዚህ መንገድ ውስጥ ያለፈበት ታሪክ የተተረከበት መጽሐፍ ነው። እንደው በጣም እየፈጠንኩ ስለሆነ አንዳንድ ነገሮችን በደንብ እንኳን ኤክስፕሌን አድርጌ ካልሆነ ተረዱኝ። የመልእክቴ ዋና ጭብጥ እዛ ላይም ስላልሆነ ነው። ተረቅድም በተነጋገርንበት በዛ ምጥ ውስጥ ሳለ አሁን ከዚህ በኋላ በደንብ ስጉኝ።
ምዕራፍ 7 ቁጥር 1 ላይ ኢዮብ እንደዚህ አለ። በቃ ከዚህ በኋላ በደንብ አድምጡኝ። በምድር ላይ ሕይወት ብርቱ ሰልፍ አይደለምን አለ። ሕይወት ውስጥ እንደ ምንደኛ አይደለም? ሕይወት በምድር ላይ ሰልፍ አይደለምን? አሁን እዚህ ያለን በሙሉ መልሳችን ምንድን ነው? አዎ ነው። በምድር ላይ ሕይወት ብርቱ ሰልፍ ነው፣ ብርቱ ተጋድሎ ነው። ያውም የተጠቀመበት ቃል ትግል ሜዳ ላይ፣ ጦርነት ሜዳ ላይ ያለ ትግል ነው። ሕይወት በምድር ላይ ወደድንም ጠላንም፣ ሶሪ ለምጠቀመው ቃል አስመሰልንም አላስመሰልንም ሕይወት እንደሆነ ብርቱ ሰልፍ ነው። አይኔ እኮ በጌታ ነኝ ዳግም ልደት ያገኘው የምን ሰልፍ እንዳትል፣ የምርጫው ኮሮጆ ላይ አንዴ ጥቅልል አድርገህ የመረጠህን ጌታ ስትመርጥ የጠላህ አለ፣ ያልተመቸኸው አለ። ቢችል ቢያናጥብህ የፈለገውን ነገር ቢያደርግህ የሚፈልግ አለ ቢያቀተው እንጂ። ስለዚህ ምን አለ? የዲሴፕሽን አቅሙ አለ፣ የማታለል አቅሙ አለ፣ ሰልፍ አለ። የሰው ልጅ ገና ከማለዳ ከኤደን ገነት ከወጣ ጊዜ አንስቶ በዚህ ኮራፕትድ በሆነ ዓለም ላይ ሲኖር ወደድንም ጠላንም ጮንም አልጮንም ደሰኮርንም አልደሰኮርንም በምድር ላይ ሕይወት ብርቱ ሰልፍ ነው። አማኝ ራሱ ብንሆን በዓለም ሳላችሁ በጌታ ራሱ ብንሆን በዓለም ሳላችሁ ምን አለ? መከራ አለ፣ የሚታገል አለ፣ የጠላን ሲስተም አለ፣ የማንስማማው ሲስተም አለ፣ የሚጎትት አለ። ደግሞ ሁለተኛ ጢሞቴዎስ 3 ላይ እንደሚናገር በክርስቶስ ኢየሱስ እግዚአብሔርን ለመምሰል የሚወዱ ምን አለባቸው? ስደት አለባቸው። አለ ሰልፍ። አይነቱ ይለያይ እንጂ በምድር ላይ ሕይወት ብርቱ ሰልፍ ነው። ትንሽ ታግሳችሁ ስሙኝ፣ ከዛ በኋላ እናየዋለን። በምድር ላይ ሕይወት ብርቱ ሰልፍ ነው። whether we like it or not ነው ማለት አላልንም። በምድር ላይ ሕይወት ብርቱ ሰልፍ ነው። አማኝ ሆነንም ሰልፉ አለ። በኋላ የምናነሳው ግን የምናሸንፍበት አለ። ግን ሰልፍ አለ። አይነቱ ይለያያል። ክብር ለኢየሱስ። ያንዳንዱ የገንዘብ ጥያቄ ሊሆን ይችላል፣ የጤና ጥያቄ ሊሆን ይችላል፣ ሶሻል ጉዳይ ሊሆን ይችላል፣ ሜንታል ነገር ሊሆን ይችላል፣ ስነ ልቦናዊ ጉዳይ ሊሆን ይችላል። ምንም ይሁን ምንም ግን ከውድቀት ማግስት በምድር ላይ ሕይወት ብርቱ ሰልፍ ነው። ጌታን ያገኘ ሰው ድል የሚያደርግበት ቁልፍ አለው። ግን ሰልፉ ምን አይልም፣ አይቀርም። ብትበረታ ራሱ በምድር ላይ ሕይወት ብርቱ ሰልፍ ነው። ያሁኑ ይባስ እንዲሉ ግን ሰው ደግሞ በኃይሉ አይበረታም። አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ሰው በኃይሉ አይበረታም። አሁን ወደ መልእክቴ እየመጣው ነው። በምድር ላይ ሕይወት ብርቱ ሰልፍ ነው። አዎ እሺ። ሰው ደግሞ እኔም አንተንም ጨምሮ በኃይሉ ምን አይልም፣ አይበረታም። ሰው ምን ይፈልጋል? መሃል ላይማ የሆነ መበርቻ ድልድይ ያስፈልጋል። ዛሬ የምናወራው ይህንን ነው። በምድር ላይ ሕይወት ብርቱ ሰልፍ ነው። አዎ። ሰው ደግሞ በኃይሉ አይበረታም። አዎ። ምን ያርግ? መበርቻ ያስፈልጓል። በምን ይበርታ? በሌላ ሰው ይበርታ እንዳትል፣ ያ ሰው የራሱ በኃይሉ ብርቱ አይደለም። ለራሱ አይችልም እንኳን ላንተ። በሰው ልበርታ እንዳይል፣ ያ ሰው የራሱ ምን አይደለም፣ ብርቱ አይደለም። አይ በነገስታት በመዋቅር አይኖቻችን ወደ አሜሪካ ምናምን በመዋቅር በነገስታት ላይ ይበርታ እንዳትል፣ መጽሐፍ ቅዱስ ላይ ኃያላን ጅማታቸው ተበጥሶ ወገባቸው ተፈቶ አላያችሁ? ለምሳሌ ሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ ወልደ አዴር የተባለው ንጉሥ ሰማርያን ከቦ ማንም አይገባ ማንም አይወጣ፣ የረሃቡ ጥልቀት የአህያ ራስ እስኪበሉ ድረስ ሸኮና ድፍንና ሸኮና ክፍት እየለዩ የሚበሉ ሰዎች የዶሮ ኩስ የዛፍ አይነት ነው ይላሉ እስኪበሉ ድረስ። የባሰው ደግሞ እናቶች ልጆቻቸውን ቀቅለው እስኪበሉ። ባይዘዌ በጣም ስለተላመድ ነው እንጂ አሁን እኮ እናቶች ልጆቻቸውን ቀቅለው በሉ ሲባል ይሄ ፕሮግራም መቋረጥ ነበረበት እያልን። እናቶች እጣ አውጥተው የአንደኛዋን ቅርጥፍ አድርገው በሉ። መኖ ሲያልቅ በያንቺን ደግሞ ተራ ቀጣይ ደግሞ መኖ አምጫለቻት ነው እኮ። አላስበላም አለች፣ አፈረችባት። አላስነካም የኔን ልጅ አለች።
በኋላ ልጇን የበሉት ንጉስ ጋር ሄደች። ንጉስ በሰገነት ላይ ወክ እያደረገ ነው፣ እየተዝናና። ንጉስ ሆይ እርዳን፣ ይሄው ቃሉ አጣ መበርቻ የለማ። ልጆቻቸውን ቀቅለው እስኪበሉ ያሉበት ሲቹዌሽን ነው ያሉበት ሁናቴ። ንጉስ ሆይ እርዳን፣ አግዘን አሉት። የንጉሱ መልስ ከመጥመቂያ ነው ወይስ ከጎተራ ነው ምረዳችሁ አለ። አየህ ንጉስ መጥመቂያ ውስጥ እስካለ ድረስ ነው የሚረዳ፣ ጎተራ እስካለ ድረስ ነው። ከሌለ አብሮ ነው የሚያለቅሰው። እውነትም ጉዳዩን ሲሰማ ልብሱን ሲቀድ ከላይ ነው ለካ የንግስናውን ልብስ የለበሰው፣ ከውስጥ ማቅ ነው። ሐዘን ነው። ከእናቶቹ እስከ ቤተ መንግስት ለካ ሐዘን ነው። ምን እያልከን ነው? ሰው በሰው ሊበረታ አይችልም። በነገስታትም መበረታት አይቻልም። የማይችሉበት አቅማቸው መልስ የሚያጣበት ጊዜ አለ። ልቀጥል ነው። አሁንም ተረጋግታችሁ ስሙኝ። ምንድነው መነሻችን? በምድር ላይ ህይወት ብርቱ ሰልፍ ነው። በቃ ካልዋሸሁ ዛሬ እዚህ መድረክ ላይ ስላለው በዚህ ሱፌ ምናምን እንደዚህ ካላልኩ በስተቀር እኔ ጋም ሰልፍ አለ። በምድር ላይ ህይወት ብርቱ ሰልፍ ነው። ሰው ደግሞ በኃይሉ አይበረታም። በመሃል መበርቻ ልፈልግ ብሎ ቢያፈላልግ ሌላ ሰው ቢፈልግ ያኛውም ሰውዬ በራሱ አይበረታም። ነገስታት ቢል ነገስታትም የሚያቀታቸው ጊዜ አለ። ልቀጥል ነው። አሁንም በገንዘብ ልበርታ ቢል እንደው ሩቅ ሳልሄድ ማለት ነው ገንዘብ አቅም አጥቶ አይታችሁ አታውቁም? ገንዘብ የማይፈታው ጥያቄ ሆኖ ግን መጽሐፍ ቅዱስ ላይ አለ። ሉቃስ ወንጌል ምዕራፍ 12 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ የተናገረው ምሳሌ ሰውየው አተር ሲበቅልለት፣ ጥራጥሬ ሲበቅልለት፣ ሰብል በሰብል ሲሆን ነፍሱን መስበክ ጀመረ ደፍሮ ነፍሴ እያለ። ነፍሴ ኔክስት ይር ጣጣ የለውም ማለት ኔክስት ይር ምንም ችግር የለውም። ጎተራ ያሱ ስለማይበቃሽ የሚቀጥለውን ትልቅ ጎተራ ሰራና በቃ የሚቀጥለው ዓመት መኮምኮም ነው አላት። መጽሐፍ ቅዱስ እንደዚህ ይለዋል፣ አንተ ሰነፍ ፍረደኝ ብራዘር። በጊዜ የዘራ ሰነፍ ነው፣ በጊዜ የሰበሰበ ሰነፍ ነው። ያለ እግዚአብሔር ሲሆን አንተ ሰነፍ፣ አንተ የሚቀጥለው ዓመት ስለመብላት ታወራለህ። እናሳ ዛሬ ግን ነፍስን ሊወስዱት ነው። ሰው በገንዘብ አይበረታም። ማጋሌ ቫይ ዛሬ ይሄንን እዚህ መናገር አለብኝ። በቃ አይበረታም። ሰው በሌላ ሰው አይበረታም። ሰው በልዕለ ኃያል አገር አይበረታም። ሰው አይበረታም። ሰው በስልጣን አይበረታም። አይበረታም። ጊዜያዊ ነው። አሉ ያልናቸው ዛሬ የሉም። በታሪክ ማህደር ላይ የሚታወቁ ዓለምን እንደዚህ ሼክ ያደረጉ ያንቀጠቀጡ ዛሬ ግን የሉም። ሰው በስልጣን አይበረታም። ጊዜያዊ ነው። እንደ ንጉሥ ናቡከደነጾር በመስኮት በኩል ወጥቶ ባቢሎንን እያየ አንቺ ለክብር የሰራውሽ ብሎ ተናግሮ ሳይጨርስ በአፉ ሳለ ነው ሳር እንዲበላ የተላከው ለ7 ዓመት። ሰውማ በስልጣኑ አይበረታም። አንዳንድ ጊዜ ደግሞ በዘመኑ ራሱ አይበረታም። ምንድነው እየሰፋ ነው ያለ ነው? በምድር ላይ ህይወት ብርቱ ሰልፍ ነው። ምንድነው እየሰፋ ነው ያለ ነው? ሰው በኃይሉ አይበረታም። ምንድነው እየሰፋ ነው ያለ ነው? ብርቱ ሰልፍ ስለሆነ በኃይሉ ስለማይበረታ ምን ያስፈልገዋል? መበርቻ። በገንዘብ ይበርታ አይሆንም። በስልጣን ይበርታ አይሆንም። በሌላ ሰው ይበርታ አይሆንም። በነገስታት አይሆንም። ውበት፣ ደምግባት፣ ረጋፊ ነው አይሆንም። ሌላ ይጠራ አይሆንም። አሁን ዛሬ እዚህ ቤተክርስቲያን አብረን የምንጮኸው ከዚህ በፊትም ጮኻችሁት ሊሆን ይችላል። ሰው ምንድነው ሊሆን የሚገባው ጮኸት? ምን ይዋጠን? በምን እንበርታ? ወዴት እንሂድ? ወደ ማን እንመልከት? ምን ማምለጫ አለ? ምን ማረፊያ አለ? ምን መገላገያ አለ? በምድር ላይ ያለ ብርቱ የሆነ ሰልፍ አይነቱ የተለያየ ቢሆንም በምን ልበርታ? የለም፣ በቃ የለም። ምንም ምን እናርግ? አንድ ይናገራል መጽሐፍ ቅዱስ መዝሙር 24 ቁጥር 8 ከኔ በኋላ አብረን የምናውጀው እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። ይሄን የተወደደ ጉባኤ አንድ ጊዜ ጮክ ብሎ ይሄንን እንዲያውጅ ጋብዛለሁ። እግዚአብሔር ነው ብርቱና ኃያል በሉ። ድገም ውስጥ እግዚአብሔር ነው በሰልፍ ኃያል። ሌላ የለም።
ሌላ መበርቻ የለም፣ ሌላ ብርቱ የለም፣ ሌላ ኃያል የለም። ያንተ ወዳጅ ነው ብርቱ፣ ያንተ አምላክ ነው ኃያል። የተጠጋኸው ከክንፎቹ ጥላ በታች ልትሸሸግበት የመጣኸው ብቻ ነው ብርቱ። አንድ አሁንም ጮክ ብለን እናውጃለን ከተማችን ላይ ምድራችን ላይ እግዚአብሔር ነው በሰልፍ ኃያል። እግዚአብሔር ነው ብርቱና ኃያል። በቃ መልእክት ልሰር አላሃዱ ረቬደባይ ምን ይዋጠኝ? ምንም አይውጥህም። ወዴት አባቴ ልሂድ? ወዴትም አትሄድም። ሲጀምር በምድር ላይ ሕይወት ብርቱ ሰልፍ ነው። ሰው ደግሞ በኃይሉ አይበረታም። ሌላ መበርቻ ሞከርኩ፣ ስልጣን አይሆንም፣ ገንዘብ አይሆንም፣ ሰው አይሆንም፣ እኔ ራሱ አልሆንም፣ ጉልበት አይሆንም፣ ውበት አልሆንም። ወዴት ልሂድ? ምን መሄጃ አለ? ምን መንገድ አለ? ወደ ላይ ቀና ማለት ትችላለህ። እግዚአብሔር ነው ብርቱና ኃያል። በፊቱ የበረታ የሌለው፣ በፊቱ የሚፈራው የሌለው ብርቱና ኃያል እግዚአብሔር ጋር ስትጠጋ ገና እየተጠጋው ነው። ካላቫና ሶፕራዳባይ ዛሬ አንዲት መልእክት ልናገር። በእውነት እንደ መልእክተኛ ሰው እዚህ መጥቻለሁ። ግራ የገባው ሰው አለ? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ያለ ሰው አለ? ግራ የገባው ምንድነው? የማያልቅ የምድር ኑሮ እሽክርክሪት፣ አንዱ ሲባል አንዱ ሽንቁሩ የማያልቅ what am I supposed to do? ምንድነው ማድረግ ያለብኝ? ይሄው አንድ ነገር ልንገርህ። አንድ ጀግና አለ፣ አንድ ኃያል አለ፣ አንድ ብርቱ አለ፣ አንድ ያሸነፈ አለ፣ አንድ የረታ አለ፣ አንድ አስተማማኝ አለ፣ አንድ ተሰብሮ የማይወጋ ሸምበቆ ያልሆነ አለ፣ አንድ አይኖችን የምጥልበት አለ። ስሙ ማን ይባላል? ስሙ ማን ይባላል? አየህ፣ እግዚአብሔር ጋር ስትጠጋ፣ ብርቱና ኃያሉ ጋር ስትጠጋ በበረታብህ ላይ ጀግነህ ነው የምትወጣው። ምን ማለት ነው? እግዚአብሔር ጋር ስትጠጋ በክርስቶስ ኢየሱስ የመስቀል ሥራ በልብህ አምነህ ስትጸድቅ፣ በአፍህ መስክረህ ስትድን፣ ዳግም ልደት ስታገኝ፣ ከዛስ ልከኛ በሆነ ደቀ መዝሙር ለመሆን በሚናፍቅ ሕይወት ስትራመድ ብርቱ እግዚአብሔር ጋር ተጠግተሃል። አንድ ምሳሌ ላንሳና አንዳንድ ነጥቦች ልጨምር። እንደ ዕንባቆም ነገር ሁሉ ግራ አጋብቶታል። አታይም? አትመልስም? እኔ የሰማው እግዚአብሔር ሌላ፣ ኃጢአትን የምጠላ ከአመፀኛው ጋር የማትተባበር አትመለከትም? እኛው መካከል በይሁዳ መካከል ኃጥእ እንደፈለገ ሲፋንን ስምህን የያዘ አንተን የያዘ እየጎሰቆለ እየጠፋ ሲመስል አትሰማም? አታይም? የእግዚአብሔር መልስ እመልሳለሁ። ከምስራቅ አንድ ህዝብ ይመጣል፣ ድምጥማጡን ነው የሚያጠፋው። ዕንባቆም እኮ አሜን አይደለም ያለው። ያሁኑ ይባስ እዚህ ውስጥ ስላለ ብትቆነጥጦ ይመለሳል ብዬ ስላሰብኩት ሰው ስናገር ጭራሽ በባሰበት ነው የምትቀጣው። ግራ ይገባኛል ይላል። በመጠበቂያ ላይ ቆማለሁ ይላል። በኋላ ላይ ግን ምን ብሎ የጀመረ ዕንባቆም ምን ብሎ አይደለም የጨረሰው። የሆነ ቦታ ላይ ማርሽ ቀየረ። እግዚአብሔርን ሲያይ፣ እግዚአብሔር አደንጃውን ሲነግረው ጻፈው በሰሌዳ ላይ ጻፈው ሲለው ልክ ሲመለከት ዕንባቆም ምዕራፍ 2 ቁጥር 20 ላይ ሐሳቡን ቀየረ ወይ ተስተካከለለት። ምን አለ? ስጋ ለባሽ ሁሉ ዝም ይበል፣ ሁሉም ዝም ይበል፣ ምድር ዝም ትበል። ለምን? እግዚአብሔር በተቀደሰ መቅደሱ አለ። ምን አለ? እግዚአብሔር ነገር እኮ አይገባም። ነገሩ አይደለም አለ። ብርቱ አለ፣ ኃያሉ የዓመታቱን በደቂቃ መመለስ የሚችል አለ። ዝም ምንም መናገር አይቻልም አለ። አንዳንድ ነገሮችን ጀስቲፋይ ማድረግ ባንችል፣ አንዳንድ ነገሮችን ማስረዳት ባንችል እግዚአብሔር አለ። ከዛ ምዕራፍ 3 ላይ ደግሞ ከቁጥር 15 ጀምሮ ጭራሽ በኋላ ብሔራዊ መዝሙር አይነት የሆነ ቀጥሎ ሌላ መዝሙር ዘመረልህ። ምን ማለት ጀመረ? ትናንትና እስከ መቼ ነው አትመልስም አታይም ሲል የነበረ ማርሹን ቀይሮ ምን ማለት ጀመረ? ምንም እንኳን በለስ ባታፈራ። ዛሬ እዚህ ጉባኤ አምኜ አውጃለሁ፣ የሆነ ቀና የሚል ሰው አለ። አልሃደር ረቨነ ማኩቱ ሲፕሬዴ ባራባዳባይ የሆነ አራግፎ የሚወጣ ሰው አለ። ጠይቆ ከዚህ ጉባኤ ሲወጣ ጠይቆ የሚወጣ ሰው አለ። ምን ሆኜ ነው አባት እንደሌለው የሆንኩት? ምን ሆኜ ነው ወዳጅ እንደሌለው የሆንኩት? ምን ሆኜ ነው አጋዥ እንደሌለው የሆንኩት? ረዳት እንደሌለው የሆንኩት የሚል ጌታ ኢየሱስ ምስክሬ
ከወደቅኩበት ላይ ያነሳኝ ለክብሩ ያወጣኝ አምላኬ ምስክር ይሆናል። ያበረታሃል፣ ያጀግንሃል። ቀና ብለህ ትወጣለህ። አለ ሰማይ ዙፋኑ የሆነ ምድር መረገጫው የሆነ በመሃል ያለውን እጁ የሰራ ትልቁ እግዚአብሔር በማደሪያው አለ። አበረታለሁ። የተወላከፉ እግሮች ይጠነክራሉ፣ ይበረታሉ። ሰው አሸንፍጦ ይወጣል። አይኖቹን ወደ አምላኩ ላይ ይሰካል። ልጅነትህን የሰጠኸው አለ፣ የተከተልከው አለ፣ ያዋጣኛል ያልከው አለ፣ ሞኝነት ሆኖ አይደለም ብለህ የተከተልከው አለ፣ ይሻለኛል ያልከው አለ። ልጨርስ። ምንድነው መልእክታችን? ማንም እንዳይዋሽህ። አልጋ ባልጋ ነው መንገዱ ብሎ ማንም እንዳይዋሽህ። ዝም ብሎ ፎልስ ፕሮሚስ እየነገረህ ማንም እንዳይዋሽህ። በምድር ላይ ህይወት ብርቱ ሰልፍ ነው። የሰው ልጅ ከውድቀት አንስቶ ብርቱ ሰልፍ ነው። ደሞስ በራስህ እንዳትሞክረው። ሰው በኃይሉ አይበረታም፣ አይችልም። እና ወዴት ሂድ? ሞክረው አልተሳካም። ማነው መበርቻ? እግዚአብሔር። ማነው በድል የሚያራምድ? እግዚአብሔር። ማነው የሚያሻግር? እግዚአብሔር። ከሁሉ በላይ እኮ የበረታ እኮ ምን ነበር? ኃጢአት ነበር የበረታው። ደሞዙ የዘላለም ሞት የሆነ ከበረታው ኃጢአትና ደሞዙ ከዘላለም ሞት ከሆነ የታደገህ ማን ነው? በመስቀል ስታምን ልጅ ሆነህ አይደል እንዴ? ከዚህ የበረታ ምን አለ? እሺ አሁንም በጌታ ነኝ፣ ግን ከዚህ ብርቱ ጌታ ጋር እየሄድኩ አንዳንድ ጊዜ ግን ስቲል የሚታገለኝ ነገር አለ። አዎ አሁንም በምድር ላይ ህይወት ብርቱ ሰልፍ ነው። ምን ላድርግ? ለምንድን ነው ቸርች መጥተህ የምትነግረን? አሁንም ሌላ ምንም አማራጭ የለህም እና ምን ላድርግ? አሁንም ወደ ብርቱ ጌታ ተጠጋ። ተጠጋው እኮ የዛሬ 10 ዓመት ዳግም ልደት አገኘው። አሁንም ተጠጋ፣ አሁንም ቅረብ፣ አሁንም በቅዱስ ቃሉ፣ አሁንም በቅዱሳን ህብረት፣ አሁንም በጸሎት፣ አሁንም ቅዱስ ቃሉ በሚፈቅድልህ መንገዶች ወደ እግዚአብሔር ተጠጋ። ምን ያረጋሃል? አሁንም ያበረታሃል። በቃ ይበቃኛል። አሁን ዛሬ ማለዳ ያበረተኛል ነው የምትለው? አዎ በጌታ ነኝ። አዎ ግን አሁንም ሰልፍ አለ። አዎ እንዴት ነው የምወጣው? ባክህ የተጠጋህበት ብርቱ ጌታ አለ እና ምን ያረጋሃል? ያበረታሃል። አሁን 5 ፖይንቶች ልናገር ነው። በጣም ጠንካሮች ናቸው። ስሙኝ። እንዴት ነው ግን የሚያበረታኝ ጌታ? ምን እያረገ ነው የሚያበረታው? አንደኛ ቃሉን እየላከ ዛሬ ማለዳ እንዳረገልህ ማለት ነው። በቀደም ለታ ማክሰኞ እንዳደረገልሽ ማለት ነው። እንዴት ነው የሚያበረታው? ቃሉን እየላከ። እንደዚህ ያበረታል ጌታ። አዎ ማንን አበርትቷል? መጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 4 ካስታወሳችሁ ለሰላትያል ልጅ ለዘሩባቤል የእግዚአብሔርን አጀንዳና ማኩሊ ቪኒሽ ክላሮዶባይ የእግዚአብሔርን አጀንዳና ራእይ ይዞ መጥቶ እንቅስቃሴ ሲጀምር ስራውን እንዳይቀጥል ከውጪ ሌሎች ሰዎች ሲያስቸግሩት፣ አይ ግዴለም የኔ ወገኖች አሉ ብለው ደግሞ ወደ ውስጥ ሲያይ የእግዚአብሔር ቤት መስሪያው ጊዜው ገና ነው ብለው ልቡን ሲያርዱት፣ በውጪ ጭንቅ በውስጥ ጭንቅ አጣብቂኝ በነበረበት ሰዓት ለዘሩባቤል የመጣለት እልፍ ባታሊዮን ጦር አይደለም። ለዘሩባቤል የመጣለት መዓት መክሊት ወርቅ አይደለም። ምንድነው የሚለን ዘካርያስ ላይ? ለዘሩባቤል የመጣለት ቃል ይህ ነው። ምን የሚል ቃል? የዘሩባቤል እጆች ይሄንን ቤት ጀምረውታል። ምን አጣብቂኝ ስላለ ዘሩባቤል እያሳበደኝ ነው ያለው። አሁን አለሃዲናይ ግራ ለገባው ዘሩባቤል አሜን ብሎ ጀምሮ ራእይ ይዞ የተነሳ የጌታን ቤት ለመስራት ተፍ ተፍ የሚል ከራሱ አምሮት ሳይሆን እግዚአብሔር አጀንዳ እግዚአብሔር ራእይ ላስያዘው ለዘሩባቤል የመጣለት ቃል ይሄ ነው። ዘሩባቤል ምን አይነት ሁኔታ ላይ ነበር? አጣብቂኝ። ምን አይነት አጣብቂኝ ላይ? ወደ ውጪ የሚታገሉት አሉ፣ ወደ ውስጥ የሚደግፉት የለም። እና ምን መጣለት? ቃል። ምን የሚል ቃል? ይህንን ቤት፣ ይህንን ስራ፣ ይህንን አጀንዳ የዘሩባቤል እጆች ጀምረውታል። እናሳ የዘሩባቤል እጆች ይጨርሳሉ። ያሾፉስ፣ ያላገጡስ፣ አይደርስም ያሉስ፣ አይሆንለትም ያሉስ ሞገስ እያሉ
እግዚአብሔር አስጀምሮታል፣ እግዚአብሔር ያስጨርሰዋል። በቃ ላውጃ ዛሬ ማለዳ እዚህ ቤት አስጀምሮሃል፣ ያስጨርሰሃል። አላዴራ ባዲጋይ አለ እዚህ ቤት የሆነ ሰው አሜን ብሎ የጀመረ ሰምቶ የጀመረ አርፎ በተቀመጠበት የጌታን ድምፅ ሰምቶ እንቅስቃሴ የጀመረ ይሄው መልእክት የሚያበረታ ቃል እግዚአብሔር ያስጨርሳል። እግዚአብሔር ያስጨርሳል። እግዚአብሔር ለዘሩባቤል ብቻ አይደለም የተናገረው፣ ዞራልና ደግሞ ተናገረው ጠላቱን፣ ተናገረው ተራራውን። ታላቅ ተራራ ሆይ አላሻግር ያልክ ሆይ፣ አላሳልፍ ያልክ ሆይ፣ እንቅፋት የሆንክ ሆይ፣ ቻሌንጅ የሆንክ ሆይ በልጄ በዘሩባቤል ፊት ምንድነው? ምን ማለት ነው? በሌሎች ፊት ተራራ ልትሆን ትችላለህ። በሌሎች ፊት ቻሌንጅ ልትሆን ትችላለህ። ሌሎችን ልትረታ ትችላለህ። ግን ጥያቄ ራእይ ባስያዝኩት፣ ስራዬን በጀመረ አቅጣጫም ባሳየሁት፣ የኔን ስራ በሚሰራ በልጄ በዘሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። ዛሬ ምንም ላስተምር አይደለም የመጣሁት። የሰማሁትን መልእክት አዋጄን ልናገር ነው። አስጀምሮሻል፣ ያስጨርስሻል። አስጀምሮሃል፣ ያስጨርስሃል። እና ምን እያልከን ነው ፓስተር ፍፄ? ዛሬ ማለዳ የሚያበረታ ቃል አለ፣ የሚያሻገር ቃል አለ። አየህ እንደዛ ነው። ትሞታለህ ሲል የሆነ ቃል ይመጣና ልብ ውስጥ ይፈሳል። አልሞትም፣ ገና የጌታን ስራ ሰራለሁ፣ ማዳኑን እናገራለሁ። በማለዳ ድምፅ የሰማ እጆቹን የሚያሳይ እግዚአብሔር የተናገረው አለውልህ ያለው እግዚአብሔር ቃል የሰጠው ይሄው ዛሬ ማለዳ ምነግርሃለሁ። በቃሉ ያበረታሃል፣ በቃሉ ያሻግርሃል፣ በቃሉ ጥግ ያደርሳል። እግዚአብሔር ያበረታል። አዎ ዳግም ልደት አግኝቼም አዎ በሰልፍ መካከል ያስኩሰኛል። አዎ በ21ኛው ክፍለ ዘመን ነገር ሁሉ ውጥንቅጡ በጠፋበትም በዚህ ሰልፍ በበዛበት መካከል ጉዞን እጨርሰዋለሁ። አዎ እንዴት? ባንተ አይደለም፣ በቴክኒካ አይደለም፣ በታክቲካ አይደለም፣ በመታቀው ምናምን አይደለም። ራሱ እግዚአብሔር እንዴት እያደረገ ነው ግን የሚያበረታኝ? ቃሉን እየሰጠ። እንዴት ነው የሚያበረታኝ? ቃሉን እየሰጠ። ደሞ ልቀጥል። ቃሉን እየሰጠ ነው። አዎ ሌላስ? በጸጋው። አዎ የሚነጣጠሉ ነገሮች ሆነው አይደለም እንድንረዳቸው። እንዴት ያበረታል? በጸጋው። ሁለተኛው ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ ልጄ ሆይ አንተ በእምነት ልጄ ሆንክ ተከታይ ሆይ ይህንን የወንጌል ችቦ ይዘህ የምትሄድ ሆይ እንግዲህ በሌላ በምንም ሳይሆን ሌላ መበረቻ የለም። በክርስቶስ ኢየሱስ ባለው ጸጋ በርታ። እግዚአብሔር ያበረታል። አዎ በቃሉ ያበረታል። ደሞስ ሌላ በምን ያበረታል? በጸጋው። ያ አቅም ይሆነን፣ ያ ነፃ ስጦታ ይሆነ። እኛ እዚህ ጋር ነን እንድንሆን የተፈለግነው እዚህ ጋር ነው። አቅም ይሆነን፣ ኢነብል ያደረገን ነፃ ስጦታ የሆነው ሞገሱ። አንዳንድ ጊዜ ጠላት ይመጣና ይከሰኛል፣ ያስጨንቀኛል። ሰልፍ ነው። ትቀጥላለህ፣ አሁን ትችላለህ፣ ይሳካልሃል። እንትን ሆኗል፣ ይሄኛው እንደዚህ ሆኗል፣ እንደዚህ አድርገህ አሁን ኔክስት ይር የምትቀጥል ይመስልሃል? መልስ ይሄ ነው። ትናንትንስ መች በራሴ ቻልኩ? አምናንስ መቼ ራሴ ያገለገልኩ? አምናንስ መቼ ራሴ ተረማመድኩ? አምናን ያሻገረኝ ጌታ እነዛን ገደሎች፣ እነዛን ውጥረቶች፣ እነዛን ወጥመዶች በምህረቱ ያሻገረኝ ጌታ በጸጋው ባለጸጋ። ኤፌሶን 2:6 በጸጋው ባለ። ትናንትን ያለፍኩት በጸጋ ነው። ነገ ትቀጥላለህ። አዎ እየሰበክ እንደ አምናው አይደለም፣ እየባሰብኝ እንዴት ትችለዋለህ? ጸጋው። ዛሬ በቃ እንደዚህ እየጠየቅኳችሁ ልለፍ። ትናንትን በጸጋው ያለፈ ሰው አይነጉም የተባሉ ሌሊቶች የነጉለት፣ አላልፋቸውም ያሉ ምዕራፎችን በጸጋው እግዚአብሔር ምዕራፍ የገለጠለት ይሄው መልእክቴ ማለዳ በጸጋው ያበረታሃል፣ ያሻገረህ ያሻግረሃል፣ ያሳለፈ ያሳልፈሃል።
ልጨርስ። እግዚአብሔር ያበረታል። አዎ። በምን ያበረታል? በቃሉ። በምን ያበረታል? በጸጋው። ደግሞ በምን ያበረታል? በመንፈሱ። አላፉና ማግራት መንፈስ ቅዱስ መንፈስ ቅዱስ ምን እንሆን ነበር? አባቶችን የረዳ ያ መንፈስ አለ ሰልፍ። ይህንን ተልእኮ ይዛችሁ ስትሄዱ አለ ሰልፍ። ግን አይሆንም ያለ መንፈስ ያለው የሚያበረታ መንፈስ አለ። የኔ ቤተሰቦች ዛሬ በነፃነት ልናገር። አሁን እንኳን ማበዱ ነው ሲባል ፈገግ ብላችሁ አታውቁ? ራሳችሁን ኩዌስችን አድርጋችሁ ምን አብጄ ነው ወይስ ያልገባኝ ነገር አለ? ያለው ሲቹዌሽን የሚያሳብድ ነው፣ የሚያስጮህ ነው። ምንድነው ሰላም የሚሰማኝ? የከበበኝ ነገር በሙሉ ነገር አበቃ በቃ በቃ ነው የሚለው። እንደዚህ ገጥሟችሁ አያውቅም በህይወት? እናንተ ጋር ግን ፍልቅልቅ የሚል ሌሎችን እያጽናናችሁ መንፈሱ ነው፣ ቅዱሱ መንፈስ ነው። ነገር ዝግትግት ሲል ሹልክ አድርጎ አሳይቶ አያውቅም። ካናሉና ያላላ ያቦነ ማራሃሊላ ላይ ዛሬ እኮ አዲስ ነገር ልነግርህ አይደል? ላስታውስሽ እኮ ነው የመጣሁት። መንፈስ ቅዱስ እንደ እስጢፋኖስ ያሉ ሐዋርያ ሥራ ምዕራፍ 7 ላይ ወጋሪዎች ጥርሳቸው ይንገጫገጫል፣ ወጋሪዎች ይበሰጫጫሉ፣ ወጋሪዎች ያዘው ልቀቀው ይላሉ። ተወጋሪ ደግሞ በመንፈስ ተሞልቶ ኢየሱስን ያያል። ወገራ እኮ ስለሌለ አይደለም፣ ድንጋይ ስለሌለ አይደለም፣ ሰልፍ ስለሌለ አይደለም። መንፈስ ቅዱስ እንደ ዮሐንስ አይነት እንደ ሐዋርያው ዮሐንስ አይነት በፍጥሞ ደሴት ላይ እንደዛ በዘይት ተነክሮ እንደዛ አይነት ግዞት ውስጥ ሆኖ ራእይ ምዕራፍ 1 ቁጥር 9 ጀምራችሁ ብታዩ በጌታ ቀን በመንፈስ ነበርኩ ይላል። አንቫና ማኩሪዲ ባይ ምን እያልክ ነው ዮሐንስ? በቁስል ነበርኩ ነው? በችግር ነበርኩ ነው? በመንፈስ ነበርኩ። በሱ ፍቃድ ቁጥጥር ውስጥ ነበርኩ። እና ምን ሆነ? በጌታ ቀን በመንፈስ ነበርኩ። በሳምንቱ መጀመሪያ ቀን በመንፈስ ነበርኩ። እና ምን ሆነ? ስማኝ ብራዘር፣ ዮሐንስ እኮ ራእይ ላይ ስለ ግዞቱ፣ ስለ ስደቱ፣ ስለ ቁስሉ ምንም ነገር እኮ አላለም። ምንም አላለም። ምናልባት ያጠኑ ሰዎች ምናምን ነገሩን እንጂ ዮሐንስ በቃችን ስሙኝ፣ በመንፈስ ውስጥ ሲሆን ከቁስል ይልቅ ሰማሁ ይላል። የሆነ ድምፅ ሰማሁ ይላል። ከባድ ሲቹዌሽን ነው። አዎ ሰልፍ ነው። አዎ ግዞት ነው። አዎ ግን በመንፈስ ስለነበርኩ የሆነ ድምፅ ሰማሁ። ከዚህ ይልቅ የሚያይል ሌላ ድምፅ ሰማሁ። የሚናገረኝን ለማየት ዘወር አልኩ፣ አየሁት። በመቅረዙ መካከል በባለቤትነት የሚመላለሰውን እስከ እግሩ ድረስ የለበሰው መጎናጸፊያ ልብስ፣ የታጠቀው የወርቅ መታጠቂያ፣ ጸጉሮቹ እንደ በረድ ነጭ የሆነውን፣ አይኖቹ እንደ እሳት ነበልባል የሆነውን፣ እግሮቹ እንደ ጋለ ናስ የሆነውን አየሁት። ለካ አየሁ ያለው ህልውና ውስጥ ነው። ለካ ከነገር ወጥተህ ከሌላ ምናምን ወጥተህ ከሚያጓራው ነገር ወጥተህ የሰማይን አጀንዳ ለካ መረዳት ያለው በመንፈሱ ነው። ለምን? መንፈሱ ያበረታል። ልጨርስ ሰብሰብ አድርጊ። ያበረታኛል። አሁን ቀጣይ ታገለግላል። እኔ ግን አሁን ጌታን እያከበርሽ ትቀጥያለሽ። በጣም እንዴት? ብርቱ ጋር ተጠጊ። ከዳግም ልደት አንስተህ ልከኛ በሆነ በሚናፍቅ የደቀ መዝሙር ህይወት ያኔ ምን ያደርጋል? ያበረታል። ተጠግቼውም ግን እኮ ሰልፍ አለብኝ። ግን ያበረታል። አሁንም በምኑ? በቃሉ። በምን? በጸጋ። በምን? በቅዱሱ መንፈስ። አንድ ሶስት ነገር ልጨምር ነው። ሌላስ በምን? አራተኛ ከያሽ በኪዳኑ። ክብር ለኢየሱስ ይሁን። በኪዳኑ ልክ ዘፍጥረት ምዕራፍ 15 ላይ አብርሃም ለሎጥ ተዋክቶ ሲመጣ ቤቱ ግን ጥያቄ ያለው ኤሌዘር የተባለ ሊወርሰኝ ነው ይላል። ካራቫና ማሲ ፕሬዴ ባይ ሊወርሰኝ ነው አለ። እግዚአብሔር መጣና አይ ገና በማለዳ የነገርኩ ነው የሚሆነው አለ። አብርሃም ወዲያው አሜን እሺ አላለም።
ለምን ሁኔታውን እያየ ነው። ኧረ ኤሌዘር ነው የሚወርሰኝ፣ ኧረ አስተዳዳሪው ነው የሚወርሰኝ፣ የደማስቆ ሰው ማኔጀሪ ነው የሚወስደው። ና ውጣ አለው፣ ውጣ አለው፣ ቁጠራ አለው ኮከብ እንዴት አድርጌ። አብርሃም እኔ እኮ ዛሬም ሐሳቤ አልተቀየረም። እንደ ጠዋቱ እኮ ነው፣ ምንም የቀየርኩት ነገር የለም። አብርሃም ምን ሆነ ነው የተውላከፍከው? አለሁ እኮ። አሁንም አብርሃም ጠየቀ፣ እንዴት አውቃለሁ? በኪዳኔ ማለት አዘጋጅ፣ ዋኖስ ምናምን አዘጋጅ፣ ሰንጥቃቸው። በወቅቱ ሊትራሊ ሰዎች በሚዋዋሉበት መንገድ አብርሃም እያባረረ ሞከረ፣ አሞሮቹን እንዳይበሉ ስጋዎቹን። በኋላ ደከመው፣ ተኛ። እንኳንም ተኛ። በኋላ እግዚአብሔር መጣና በጢስና በእሳት በተሰነጠቀው መካከል አለፈ። አብርሃም የለም ተኝቷል፣ ግን እንዳለ ነገር ተቆጠረለት። አብርሃም አብሮ ወክ ባያደርግም ተኝቷል፣ ግን አብርሃምም እንዳለ ነገር ተቆጠረለትና እግዚአብሔር ኪዳን ገባለት። እኔና አንተ ጋርም እኮ ቀራንዮ እንደዚህ ነው የተከናወነው። የለሁም ቀራንዮ፣ የለሁም ጎልጎልታ፣ የለሁም ራስ ቅል፣ የለሁም ግን ሞቱን በሚመስል ሞት ከትንሣኤ ጋር ተባብሬ ያለው ብዬ እንዳለው ተቆጠረ። ምን ገባ? አዲስ ኪዳን። የኔ ቤተሰቦች ጨርሻለሁ። እኔ የሆነ ኪዳን ትዝ አይልህም? ካላቫና ሳፕራዳባይ እንትን ነገር ጨልምልም ሲል ነገር ያበቃ ነገር ሲመስል ሰልፉ ሲበረታ ዝም ብሎ የሆነ ጥያቄ አይመጣብህም? እና ባይወደኝ ነው በመስቀል ላይ ሞቴን የሞተው? ይሄ ስለ ብዙዎች የሚፈስ ደሜ ነው ያለ፣ ስለ እኔ የፈሰሰ ደም ኪዳን የተገባበት ሊጥለኝ ነው አስጀምሮ። ልክ ነገር እንዳበቃ ሲነግርህ፣ ሁኔታ ሲነግርህ፣ የከበበ ሲነግርህ፣ ዙሪያህን ግራ ሲያጋባ የሆነ ኪዳን አያበረታ? እግዚአብሔር አንድ የሚያበረታበት መንገድ ኪዳኑ ነው። ቃሉ፣ ጸጋው፣ መንፈሱ፣ ኪዳኑ። ልጨርስ ነው። ሌላስ እንዴት ያበረታል? ትናንት ያደረገልህን እያስታወሰ፣ ትናንት በህይወት የሆነልህን እያስታወሰ። ዳዊት ጎልያድን ፊት ለፊት ሲያየው አንድ ነገር ትናንት ተዛ አለው። ትናንትና አንበሳና ድብ ሲመጣብኝ ማንም ሳያቀኝ ማን ነበር እንደ ሰፈር የሚመጣው? አንበሳ ይመጣል፣ ድብ ይመጣል። እኔ በበቀልድ አላቅም፣ እሄዳለሁ፣ እመተዋለሁ፣ እከታተለው፣ አስጥለዋለሁ። ኤልያብ ነው እንደ ደረሰልኝ? ማን ነው እንደ ደረሰልኝ? እና ትናንትና ከአንበሳና ከድብ ያስመለጠኝ ጌታ ለዚህ ለቀጣይ ችግር አብሮኝ አይቆምም። ዛሬ ትንሽ መልእክት ስለሆነ የምናገረው ከእናንተ ጋር እንደዚህ እያዛመድኩ ነው የምናገረው። አሳልፏችኋል ትናንት? ለነገ አይታመን። ትናንት ያደረገልህን ብቻ ስታስታውስ ነገር አበቃ ስል ሰፈሬ የደረሰ ጌታ ዛሬ ላይ ሊተውሽ ስለ ራሴ እናገራለሁ። ነገር ጨልምልም ሲል ነገ አይቀጥልም ሲል ትዝ የሚለኝ ይሄ ነው። ልብሴ ላይ የሸናሁበት ሰፈር ድረስ የመጣ ጌታ። እግዚአብሔር የሚባል የለም፣ ስለዚህ ከርታታ ይሁዲ አታውራ ስል ገና ስለ ፍቅሬ ታወራለህ ብሎ የተጠጋኝ ጌታ። ልብሴ ላይ ከቀመልኩበት፣ እናቴ ላይ ከተፋሁበት፣ ግራ ከተጋባሁበት ሰፈር ያወጣኝ ጌታ ዛሬ አሜን ማለት ጀምሬ፣ ዛሬ ንስሐ አውቄ፣ ዛሬ ማረኝ ማለት ችዬ። ዘዳግም 20 ቁጥር 1 ከፊታችሁ የበረታ ፈረሰኞችና ሰረገሎች ስታዩ አትፍሯቸው። የሉም ፈረሰኞች አይደለም፣ የሉም ሰረገሎች አይደለም፣ አሉ። ግን ምን አትበሏቸው፣ አትፍሯቸው። ለምንድነው ማንፈራቸው? ትናንትና ከግብጽ ባርነት ነፃ ያወጣችሁ አምላካችሁ እግዚአብሔር ዛሬም ከናንተ ጋር ነውና ምን ታረጓቸዋላችሁ? በቃ ጨረስኩ። ያበረታል። ዛሬም ይሄን ልልሽ ነው የመጣሁት። ያበረታል። እንዴት ያበረታል?
በቃሉ እንዴት ያበረታል፣ በጸጋው እንዴት ያበረታል፣ በቅዱሱ መንፈስ እንዴት ያበረታል፣ ትናንትናን እያሳየ እንዴት ያበረታል፣ በኪዳኑ መዝጊያ ላመነ ሰው ለተከተለ ሰው በሰልፍ መካከል እግዚአብሔር እንዴት ያበረታል። ሰው እየሰጠ ያበረታል። ወንድም እየሰጠ አይዞህ ባይ እየሰጠ ትቀጥላለህ የሚል እየሰጠ ልክ ሙሴ ሲዋጋ ተራራ ላይ ሆኖ እጆቹን ሲዘረጋ እነ ኢያሱ ታች ሲያሸንፉ አሮንና ኦር እጁን እንደሚደግፉ ግዴለም ሙሴ እኛ ፍለፊት ላንታይ እንችላለን። ግዴለም ሙሴ እኛ ፍለፊት ከሌላ አንባል እንችላለን። ግን ጦርነቱ የግለሰብ አይደለም፣ ጦርነቱ የኪዳን ነው። የጌታ ስራ ይቀጥል እያሉ የሙሴን እጅ እንዳበረቱ እግዚአብሔር እንዴት ያበረታል። የሚያበረቱ እጆች እየሰጠ እግዚአብሔር በህይወት ዘመናችሁ እንደዚህ ሰጥቷችሁ አያውቅም? አይዞህ ባዮች እየገሰጹ የሚያበረቱ ከስተቶች የሚመልሱ እያቀኑ የሚያበረቱ ስትወድቁ የሚያነሱ እግዚአብሔር ሰው ይሰጣል። ጨረስኩ መልእክቴን። ወደ ጸሎት እንድንገባ ዛሬ መልእክት ብቻ ነው ይዤ የመጣሁት። በምድር ላይ ህይወት ብርቱ ሰልፍ ነው። ሰው ግን በኃይሉ አይበረታም። መሃል ላይ ምንም መበርቻ ልፈልግ ቢል ሊያገኝ አይችልም። አንድ ብቻ አለ ብርቱና ኃያል፣ አንድ አለ በሰልፍ ኃያል። ከዘላለም ሞት አንስቶ ከኃጢአት ጉልበት አንስቶ መርታት የቻለ ብርቱ እግዚአብሔር ነው ብርቱ። እሱ ጋር ስንጠጋ ዳግም ልደት ስናገኝ በሚናፍቅ የደቀ መዝሙር ህይወት ስንሄድ እሱ ያበረታናል፣ ጀግነን እንሄዳለን። ግን እሱ ጋር ተጠግተን ራሱ ሰልፍ ይቀራል ወይ አለ። በሰልፍ መካከል ጌታ ምን ያደርገናል? ያበረታናል። ግን እንዴት ባለ መንገድ ያበረታናል? በቃሉ። እንዴት ባለ መንገድ ያበረታናል? በጸጋው፣ በመንፈሱ፣ በኪዳኑ የትናንትናን መንገድ እያሳየ ሰው እየሰጠ። መዝጊያዬ ግን ይሄ ነው። ሰው ባይኖርስ? አጋዥ ባይኖርስ? ደጋፊ ባይኖርስ? አጃቢ ቢበተንስ? ቃል የገባ ቢቀየርስ? ሰው ቢጠፋስ? ራሱ አላ ካለሌኔ ማሳፕረዴ ጳውሎስ እንዳለ በፊተኛው ሙግቴ አንድም ሰው አብሮኛ አልነበረም፣ ሁሉም ትተውኝ ሄዱ፣ ማንም ሰው አልነበረም። በኔ የተጀመረው የወንጌል ስራ እንዲቀጥል ሲል፣ በኔ ያስቀመጠው አጀንዳ እንዲቀጥል ሲል ማንም አልነበረም፣ አጋዥ አልነበረም። ሁሉም ነው ትተውኝ ሄዱት፣ ብቻዬን ነበር የቆምኩት። አጠገቤ ግን ቆሞ አበረታኝ ይላል። ማንም ባይኖርስ? ሁሉም ፊቱን ቢያዞርስ? ነገር ድብልቅልቁስ ቢወጣ? አንተና አንተ ብትቀሩስ? አላህ እግዚአብሔር። አንገቶቻችንን ዝቅ እናርግ። መበርቻዬ 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 አንተ አላላችሁትም? መጽናኛዬ ተናገሯ፣ ጥሩታ ወዳጃችሁን አላቫንዳሻ ፕራዳባይ እንደገና መበርቻዬ፣ መጠጊያዬ፣ መበርቻዬ በሉ 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 በጌታ ሃሌሉያ። መበርቻዬ የኔ መጽናኛ፣ ብቸኛ መጽናኛዬ፣ መጽናኛዬ፣ መጽናኛዬ በጣፋጭ በለው በእናትህ ጮክ ብለህ ሃሌሉያ። ማደሪያ ወዳንተ ይሄው ልቤ ይሄው ልቤ ላንተ ያለውን አምልኮ ጥቂት ደቂቃ ምንድን ነው የሚለው? እኔ 5 ደቂቃ ብቻ ስጡኝ በቃኝ። ሃሌሉያ። መበርቻዬ ሰው ባይኖር፣ አጋዥ ባይኖር፣ ደጋፊ ባይኖር
እሰማለሁ፣ እየደጋገምኩ እሰማለሁ። አበረታለሁ ይለኛል። አለበረበደ ባራባዲ ጋያባ ሰልፍ የበረታባችሁ በዙሪያ ያለ ነገር ግራ ያጋባችሁ ዛሬ እግዚአብሔር አምላክ እንደዚህ የሚደግፋችሁ መደገፉን የሚያስታውቃችሁ አቅም በጌታ ቤት ውስጥ ይሮጡ የነበሩ በጌታ ቤት ውስጥ አሸንፍጠው ይንቀሳቀሱ ድክ ይሉ የነበሩ ራቅ ያሉ አጋር ልጄ ሲሞት አልይ ብላ የጦር ወርወራ ያክል እንዳራቃቸው አይነት ያራቁ አምላኬ ምስክሬ እንደገና ለኩሳለሁ ይለኛል። እንደገና ለኩሳለሁ ይለኛል። እርሻው ላይ እንደገና የሚከታቸው ማገልገል የሚናፍቃቸው እንደገና እርሻ ውስጥ የሚገቡ እንደገና ናፍቆት የሚይዛቸው እንደገና ስሙን የሚቸኩሉ ኃያላን